ጤና ይስጥልን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጉዳይ ላይ ከፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ዋሽንግተን ዲሲ ተጉዘው ሊወያዩ ነው ተብሏል። ይህ ደግሞ እንግዲህ ኢራን ላይ ያለው ውጥረት መልኩ እንደለወጠ ወይም ደግሞ አሜሪካና እስራኤል አሁንም እያሴሩባት እንደሆነ የሚጠቁም ሆኗል። ከዛ ውጭ ደግሞ ኢራን በምንም ተአምር በኒውክሌር ጉዳይ ላይ እጄን አልሰጥም የሚል ሀሳብ ሰጥታለች። የዚህም ደግሞ ሌላም ሲሻገር ደግሞ የኢራን የኒውክሌር ፕሮግራም ብቻም ሳይሆን እንግዲህ የሚሳኤል ጉዳይ ነን ኔጎሺየብል ወይም ደግሞ ለድርድር የማናቀርበው ጉዳይ ነው የሚል ሀሳብ ሰጥታለች ኢራን። እንደዚህ አይነቶቹ ጉዳዮች ትንሽ በእነሱ ፖለቲካ ላይ ጫና ሊፈጥር እንደሚችል እየተነገረ ነው። እነዚህ ጉዳዮች አስቸጋሪ መሆናቸው ግን ሳይታለም የተፈታ ነው። ያ ማለት እንግዲህ ኔታንያሁ ወደ አሜሪካ መጓዝ ኢራን ጊቭአፕ እንደማታደርግ ወይም ደግሞ እጅ እንደማሰጥ መናገሯ፣ በዛ ላይ ደግሞ እና ጃሬድ ኩሽነር እና ስቲቭ ዊትኮቭ የአሜሪካን ዩኤስኤስ አብርሃም ሊንከን የጦር መርከብ መጎብኘታቸው መሰማቱ ለድርድር እናቀርበውም በኒውክሌር ጉዳይ ላይ እጅ አንሰጥም የሚሉ ጉዳዮችን ስንመለከታቸው እጅግ በዛ ሁኔታ ላይ ድርድሩ አለ ለማለት አስቸጋሪ ያደርገዋል። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕን በዋሽንግተን ረቡዕ ያገኟቸዋል። ረቡዕ ሲያገኟቸው ደግሞ የተለያዩ ሀሳቦችን ያነሳሉ። ያው በዋናነት እንግዲህ የኢራን ጉዳይ ነው ሜንሽን የሚያደርጉት ወይም ደግሞ በኢራን ጉዳይ ላይ ነው ውይይት ያደርጋሉ ተብሎ የሚጠበቀው። ኦፍ ኮርስ ከዛ ውጭም ብዙ አጀንዳ የላቸውም እነዚህ ሀገራት። ይሄ ምን ይጠቁማል የሚለውም በመጀመሪያ እናያለን። ከዛ ኢራን ጊቭ አፕ አላደርግም ወይም እጅ አልሰጥም ስትል ማለቷ ነው። እንደዚህም ደግሞ የኒውክሌር ጉዳዮች ምንድናቸው የሚሉትን እንመጣባቸዋለን። ግን ይሄኛው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም ወደ ዋሽንግተን በመመላለስ ይታወቃሉ። እንግዲህ አሁን ደግሞ በኢራን ጉዳይ ላይ ለመወያየት ኢራንን ጥቃት እንሰነዝርባታለን የሚል አውድ እንዳለው እየተነገረ ነው። ከዛ አንጻር እንደሆነ በግልጽ ተቀምጧልና ይሄኛው እንግዲህ አብረው ሊያወሩ እንደሚችሉ ሊነጋገሩ እንደሚችሉ ነው እየተነገረ የሚገኘውና አንዳንድ ሰዎች በሚያስቀምጡት ልክ ብቻ ሳይሆን ሁኔታው እየተወሳሰበ መሄዱን በግልጽ የሚጠቁም ያደርገዋልና የዩኤስ ኤንድ ኢራን እንደምታስታውሱት እንግዲህ ኢንዳይሬክት የሆነ ውይይት ኦማን ላይ አድርገው ነበረ። ኦማን ላይ የነበራቸው ኢንዳይሬክት ውይይት ወይም ደግሞ ቀጥተኛ ያልሆነ ንግግር በዚህ ልክ ተቋጭቶ የተለያዩ ጥያቄዎችን ሲያስነሳ ነበረ። ያ ማለት ተስማሙ ወይስ አልተስማሙም የሚል ሀሳብ ሲነሳ ነበርና ከዛ አንጻር የኢራንና የአሜሪካ ድርድር በኦማን መካሄዱን ተከትሎ አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ወደ ቦታው ወደ አሜሪካ ተጉዘው ወይም ደግሞ ዋሽንግተን ተጉዘው ከፕሬዚዳንት ዶናልድ ትራምፕ ጋር ይወያያሉ የሚለው ትንሽ አነጋጋሪ ሆኗል። ረቡዕ ነው ሊሆን የሚችለው። እንግዲህ በኢራን የኒውክሌር ፕሮግራም ላይ ያወራሉ ነው ተብሎ የታሰበው። ኔታንያሁ የሚያምኑት እንግዲህ believe that all negotiations must include limiting the ballistic missile and engaging support for the Iranian access የሚል ሁለት ነጥቦች አሉ። ከኒውክሌር ድርድር ባሻገር ስለ ኒውክሌር ሀሳቦችን ከማንሳትም ባሻገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋነኝነት ባሊስቲክ ሚሳይልን መገንባት፣ ማልማት፣ መስራት ኢራን እንዳይኖርባት ይፈልጋሉ። ይህን ማድረግ አትችልም የሚል ሀሳብ ነው ያላቸው። አንደኛው ይሄ ነው። ከዛም ደግሞ ከኒውክሌር በተጨማሪም እንደዚሁ ደግሞ ኢራኒያን አክሲስ የሚባሉት አሉ ወይም ደግሞ ኢራን የምትደግፋቸው በመካከለኛው ምስራቅ የሚንቀሳቀሱ ከእስራኤል በተቃራኒ የቆሙ ኃይሎች አሉ። እነሱን እንድትደግፍባቸው አይፈልጉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ያ ማለት እነ ሐማስን የሊባኖስን ሄዝቦላን እንደዚሁም ደግሞ በሰሜናዊ የመን የሚንቀሳቀሰውን የሁቲ ኃይሎች ካታይብ ሄዝቦላ በኢራቅ እንደዚሁም ሶሪያ ውስጥ ያሉ ኃይላትን ጨምሮ የተለያዩ ከእስራኤል በተቃራኒ የቆሙ ወገኖችን ቡድኖችን እንድጠብቃቸው አይፈልጉም። ስለዚህ ከኒውክሌር ድርድር ባሻገር የባሊስቲክ ሚሳይል ጉዳይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያነሳሉ። እነዚህ ደግሞ በኢራን ስር ያሉ ኃይሎችም እነሱም ድጋፍ ማድረግ ታቁም የሚል ሀሳብ ነው ያለው። ስለዚህ ከዚህ አንጻር ነው ችግሮች ሊፈጠሩ ይችላሉ ተብሎ የሚታሰበው። ኤኒዌይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሄዱበት መንገድ ከእነዚህን ጉዳዮች መፍትሄ ለማሰጠት እንደሆነ ይነገራል። ግን እነዚህን ጉዳዮች ብቻ መፍትሄ ማሰጠትም ሳይሆን እሳቸው ፖለቲካዊ ጫና በፕሬዚዳንት ዶናልድ ትራምፕ ላይ ፈጥረው ልክ እንደ ሰኔው አይነት ጥቃት እንዲሰነዘር ነው እንግዲህ ፍላጎት አላቸው ተብሎ የሚታሰበው። ምንም እንኳን በሁለቱ ሀገራት መካከል በቴህራንና በዋሽንግተን መካከል ያለው ውይይት ቢቀጥልም አዎንታዊ ውጤት እየተመዘገበበት ነው ቢባልም አንዳንድ ጥያቄዎች ይነሳሉ። ምክንያቱም
ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ሪፒትድሊ ሲሳደቡ ነበረ። ሪፒትድሊ ኢራን ላይ ጥቃት መሰንዘራችን አይቀርም የሚል ሀሳብ ሲሰጡ ነበረ። እሱን ታሳቢ ያደርጋል። ምክንያቱም በኒውክሌር ጉዳይ ላይ ካልተስማማች ኒውክሌርን በመሰለው ሀሳብ ላይ ሀሳብ ተጋርታ በእርግጥም መንቀሳቀስ ካልቻለች ኢራን ጥቃቱ ሊሰነዘርባት ይገባል ብሎ ያስባሉ። ከዚህ ኮንሰፕት ወይም አውድ የተቀዳ ሊሆን ይችላል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ጉዞ። ብዙ ሰዎች ብዙ ጥያቄ ያነሳሉና የዩኤስኤስ አብርሃም ሊንከን እና ሌሎች የጦር መርከቦች ወይም ደግሞ ዋርሺፕስ ወደ ቴህራን አካባቢ ከተቃውሞ ጋር በተገናኘ ወደ ቴህራን አካባቢ ብቅ እንዲሉ ወይም ደግሞ ወደዛ አካባቢ እንዲቀርቡ የማድረጉ አዝማሚያ ይሄን ነው የሚያሳየውና ሚሊተሪ ዴቨሎፕመንቱ እጅግ አስቸጋሪ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በወታደራዊ አቅምና ጉልበት የሚሆን አይደለም፣ ስለ አቶሚክ ቦምብ ስናወራ የኛም ጥቅም ተከብሮ ነው የሚል ሀሳብ ነው ያላቸው። ያም ሆኖ ግን ብዙ አስቸጋሪ ሁኔታዎች እንዳሉ ለማሰብ አያስቸግርም። ኔታንያሁ ወደ ዚህ ቦታ ሲሄዱ ይህን ይጠቁማል ማለት ነው፣ ወደ ዋሽንግተን ዲሲ። ስለዚህ ሌላ ሀሳብም አለ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሚባሉት በጣም በተከታታይ አሜሪካና ኢራንን በማደራደር የሚታወቁ ቁልፍ ፖለቲከኛ ናቸውና እሳቸው ኢራን will not give up enrichment despite US war threat የሚል ሀሳብ ነው የሰጡት። አሁንም ስጋት እንዳለባቸው ያሳያል። ምንም እንኳን የአሜሪካ ስጋት ቢኖርብንም ጦርነት ሊኖርብን ይችላል ብለን ብናስብም ግን ዩራኒየም ከማበልጸግ ወደ ኋላ አንልም ወይም ደግሞ ጊቭ አፕ አናረገም። ኢራን ጊቭ አፕ ልታረግ አትችልም የሚል ሀሳብ ነው እየሰጡትና ትንሽ አስቸጋሪ ነው። ምክንያቱም የአሜሪካ ኃይሎች በጣም ባህር ኃይሉ በገልፍ ሀገራት በባህር ሰላጤው ሀገራት በስፋት እየሰፈሩ ይገኛልና እሱን ተከትሎ ደግሞ እንደዚህ አይነት ነገር ማምጣት ይቻላል ወይ ነው እጅግ አስቸጋሪ ነው። ኢራን መቼም ቢሆን እጅ አትሰጥም ነው። ኢንሪች ታረጋለች። ዩራኒየም ኢንሪች ስታረግ በአሜሪካ በኩል ወይም ደግሞ በሌሎች ኃይሎች በኩል የሚጫነን ጫና የሚጫነበንን ወይም ደግሞ ኢምፖዝድ የሚደረገውን ነገር ሁሉ ለመመከት ዝግጁ ነን የሚል ሀሳብ ነው ያላቸው ሰይድ አባስ አራግቺና እነዚህ ምን ማለት ነው? የትኛውም ኢራን has paid a very heavy price for its peaceful nuclear program and for uranium enrichment ነው ያሉት። ያ ማለት ኢራን እንግዲህ ፔስፉል በሆነ መንገድ የኒውክሌርና የዩራኒየም ማበልጸግ ሂደት ውስጥ ባለችበት አጋጣሚ ከባዱን ዋጋ ከፍላለች። ስለዚህ ሁሌ why do we insist so much on enrichment and refuse to give up it up even if a war is imposed on us? በቃ ምንም አይነት because no one has the right to dictate our behavior ምንድነው ያሉት? ማንም ሰው እኛን በዚህ ልክ ወይም ማንም እኛን የመምራት ወይም ደግሞ እኛን ዲሴክት ማስተማር እኛን ሊያስተምረን የሚችል ሰው የለም። እኛን ማንም እንደፈለገ ሊያረገን አይችልም የሚል ሀሳብ ያለው ነው። ኦፍ ኮርስ እንግዲህ በምን መንገድ ሁኔታ አገራቸውን አሁንም በምን ሁኔታ ሊያስቀጥሏት ፈልገዋል አባስ አራግቺ የሚለውን ከተለያየ አቅጣጫ ማየት ያስፈልጋልና በምን መንገድ ማንም ቢሆን እኛ ዲቴክት ሊያረግ አይችልም ወይም ደግሞ እጅ አንሰጥም የሚል ሀሳብ ነው የሰጡትና ይሄኛው እስከምን ያስቀጥላቸዋል እስከምን ያስኬዳቸዋል የሚለው በጣም በብዙዎች ዘንድ እየታየ ይገኛልና ትንሽ የኔታንያሁ ጉዞ ደግሞ በብዙዎች ዘንድ መነጋገሪያ የሆነውም ይሄኛው የነገሮችን ማባባስ የነገሮችን በተለያየ አቅጣጫ ወይም ደግሞ ሁኔታዎችን ከማባባስ አንጻር ብዙ ሰዎች ኃላፊነታቸውን መወጣት ባልቻሉበት አጋጣሚ ስለሆነ ነው። እንግዲህ የሚሊተሪ ዲቨሎፕመንቱ ወይም ዲፕሎይመንቱ እዛ አካባቢ ማንቀሳቀስ እና አባስ አራግቺ ከዛ ፕሬዚዳንት ዶናልድ ትራምፕ ስቲቭ ዊትኮቫቸው እና ጃሬድ ኩሽነር ሰን ኦፍ ማነው የፕሬዚዳንት ዶናልድ ትራምፕ የልጃቸው ባል ጃሬድ ኩሽነር አብርሃም ሊንከንን በሪጅኑ ያለችውን መጎብኘታቸው ብዙ ነገሮችን ታሳቢ አድርገዋልና ኢራናውያን ውጥረቱን በቀላሉ መፍታት የሚቻለው በድርድር ብቻ ነው የሚል አቋም ላይ ደርሰዋልና ይሄኛው ትንሽ አስቸጋሪ ነው። የኢራን ኒውክሌር ቦምብ is the power to say no to great powers የሚል ሀሳብ ነው። አሁን ይሄ ትንሽ የኢራን የኒውክሌር ቦምብ
የእምቢተኝነት ማሳያ ወይም ደግሞ ለነዚህ ለሀያላኑ እምቢተኝነት ለማሳየት የኢራን የኒውክሌር ቦምብ ወሳኝነት እንዳለው ወይም ደግሞ በዛ ልክ የተቀዳ እንደሆነ ለመገመት እድል ይሰጣል። ያ ማለት እና አባስ አራግቺ ይሄኛውን ነገር ሲመለከቱት ግሬት ፓወሮች ለነሱ ላለመንበርከክ የማሳያ አድርገው ነው የወሰዱትና ለዚህኛው ስለዚህ ሚሳይል ዴቨሎፕመንቱ የኒውክሌር ቦምብ መስራቱም ከዛ አንጻር መታየት ያለበት ነው የሚሉት እንግዲህ ሰይድ አባስ አራግቺ ብዙ ነገሮቻቸውን አስቸጋሪ እያደረጉት መጥተዋልና ይሄ ነን ኔጎሺየብል ነው ወይም ደግሞ ኢራን የሚሳይልን ጉዳይ ከጠረጴዛ ዙሪያ ውጪ በሆነ መንገድ ለሚደረግ ነገር ሁሉ ወይም ደግሞ ከድርድር ባሻገር የሄኛው ጉዳይ ነን ኔጎሺየብል ነው ወይም ደግሞ ልንደራደርበት የማይገባው ጉዳይ ነው የሚል ሀሳብ ነው የሰጠችውና ይሄኛው አለመግባባታቸውን መልኩን እየቀየረ እንደሄደ ሊጠቁም ይችላል። ግን እነ ፕሬዚዳንት ዶናልድ ትራምፕም ቢሆኑ አሁን አንዳንድ ሁኔታዎችን ስትመለከቷቸው በቀላሉ እንትን የሚሉም አይደሉም። የሚፈልጉትን እስከሚያሳኩ ድረስ ጫናዎችን አጠናክሮ ሊቀጥሉ ይችላሉ። ጫናዎች ሲባል ግን በማስካት የተደረገው አይነት ድርድር ይቀጥላል ማለት ሳይሆን ወታደራዊ እርምጃዎችም እንደዚሁ በተለየ መንገድ ሊታዩ ወይም ትሪት ሊደረጉ ይችላሉ የሚል አንደርስታንዲንግ አለ። ግን እነዚህን በብዙ ውጥረቶች ማለፍ ያስፈልጋል። በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዳንድ ጉዳዮችን ለመፍትሄ መስራት እንዳለባቸው ቢነገርም አሁን ወደ ዋሽንግተን ተጉዘው የተለያዩ ፈተናዎችን ለመፍጠር ወይም ደግሞ ጫናዎችን መፍታት የማያስችል አውድ ፈጥረዋል የሚል ጥያቄ እየተነሳባቸው ይገኛል። እንግዲህ አሁን እሳቸው ጉዞ ወደ ዋሽንግተን ሲሄዱ በምን ጉዳይ እንደሚነጋገሩ ይታወቃልና ግን ይሄኛው የኢራን የኒውክሌር ጉዳይ በቀላሉ ሊታይ የማይችል ወይም ደግሞ አንዳንድ ሰዎች በሚያስቀምጡት ልክም እንዳልሆነ ማሰብ ያስፈልጋል። ምክንያቱም መካከለኛው ምስራቅ ላይ አሁን ብዙ ውጥረቶች አሉ። ብዙ ግራ የሚያጋቡ አንዱ ሌላውን መፍትሄ ይሰጠዋል ተብሎ የማይታሰብበት ጊዜ መጥቷልና ብዙ ነገሮች ውስብስብ እየሆኑ መጥተዋል። ሰው በምን መንገድ መስተካከል አለበት የሚለውን ማንም ሰው እያስቀመጠ አይደለም። ምክንያቱም መካከለኛው ምስራቅ ላይ አሁን በብዙ ሁኔታዎች አስቸጋሪ ነገሮች አሉ። ለመፍትሄ የሚሰራም ሰው ጠፍቷል። አንዳንዱን ጉዳይ የሚመለከቱበት አስቸጋሪ እየሆነ መጥቷል። አንዳንዱ ሰዎች ደግሞ ልክ አጋጣሚዎችን ተጠቅመው ጫና ፈጥረው ፖለቲካውን ወደ ራሳቸው መንገድ ወስደው ወይም ደግሞ ይሄኛውን አስቸጋሪውን የዓለም የፖለቲካ ስርዓትና ውጥረት በራሳቸው መንገድ ካልኩሌት አድርገው ለመስራት የሚፈልጉ ሰዎች አሉና እነዚህ ሁሉ በተለያየ መንገድ ሊታዩ የሚገባቸው ናቸው ተብሎ ቢወሰዱም ግን እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እነ አያቶላ አሊ ሀምኔ ይሄ ፖለቲካል ሳቦቴጃቸውን ራሳቸው ፕሬዚዳንት ዶናልድ ትራምፕ ማቆም አለባቸው። ሁሉም አሁን እልህ ውስጥ ተጋብተዋል። አንዱ ሌላው ላይ ጫና ለመፍጠር ይፈልጋል፣ አንዱ ሌላውን ማስተዳደር ይፈልጋል፣ መግዛት ይፈልጋል። ግን ደግሞ እሱ መሆን እንደማይችል የተለያዩ ሀሳቦች ይነሳሉ። እሱን እንዳይሆን የሚያደርጉ ጉዳዮችን ደግሞ ቀድሞ መፍትሄ መስጠት ያስፈልጋል። ለምን ግን ማስተካከል አልተቻለም የሚለው ደግሞ እንደዚሁ ራሱን የቻለ ሌላ ጥያቄ ሊያስነሳ ይችላል። ግን እነ ፕሬዚዳንት ዶናልድ ትራምፕ ደግሞ ኢራን የምትባል ሀገር በየትኛውም የፖለቲካ ስሌት ውስጥ በየትኛውም አጋጣሚ በየትኛውም እድሏ የቴክኖሎጂ ስሪቷ በምንም በታሪኳም በምንም የኒውክሌር ጦር መሳሪያ ሊኖራት አይገባም በሚል ነው እንግዲህ እንትን እያሉ ያሉትና ኢራን ማስጠንቀቂያዎቿም አሁን እሷ ከዚህ ከዩራኒየም ኤንሪችመንት ጋር በተገናኘ የምትሰጣቸው ማስጠንቀቂያዎች አስቸጋሪ ናቸው። የእስራኤል ከትራምፕ ጋር እንግዲህ የምትወያይበት መንገድም እንደዚሁ በተለያየ አቅጣጫ ሊታይ ይችላል። ብዙዎቹም የኔጎሺዬሽኑ መልካም አጋጣሚ ይፈጥራል ብለው አስበው ነበረ። ግን እንደዛ አይነት ነገሮችን ሊፈጥር እንደማይችል ደግሞ ማሳያዎች እየወጡ ይገኛል። በተለይ የኢራን ፖለቲከኞች አሜሪካ መደራደር አለባት፣ ካልተደራደረች ዋጋዋን ታገኛለች አይነት እየሆነ መጥቷል። ግን አሜሪካ በዚህ ልክ ደግሞ የምትሄድባቸው አይነት የሀገር ውስጥ ፖለቲካም እያስቸገራት ይገኛል። ከዚህ ከቦርድ ኦፍ ፒስ ጋር በተገናኘም ደግሞ እንደነ ጣሊያን ያሉ ሀገራት እየተስማሙ አይደሉም። ይሄ ትንሽ በዲፕሎማሲ ብቻ የሚፈታም አይደለም እና ኢራን ኖት ስኬርድ የሚል ሀሳብም ደግሞ እያየሁ ነበረ። የኢራን ኔጎሽዬሽን እስራኤል could leave Israel vulnerable to attack, expert says ይሄኛው ትንሽ እንትን አለው። ግን
አንዳንድ ሰዎች እንደዚህ አይነት ሀሳብ አላቸው። ግን ኢራን ስትደራደር አሜሪካ ጋር ብቻ አይደለም የምትደራደረው፣ ወይም ደግሞ የአሜሪካን ፍላጎት ብቻ ለማክበር አይደለም። አሜሪካ ፍላጎት ብቻ የሚከበር አይደለም። ሚድል ኢስት ላይ የእስራኤልን ፍላጎት እንዲከበር ራሳቸውና ፕሬዚዳንት ዶናልድ ትራምፕ ጥረት ያደርጋሉ። በዛ ልክም ስራቸውን በጣም በርትተው እንደሚሰሩ ይታወቃልና እንግዲህ ሁለቱን እስራኤልን ያገለለ ድርድር ይደረጋል በኢራንና በአሜሪካ መካከል። ይሄ ዋህነት ነው፣ ምንም የሚሆንም ጉዳይ አይደለም። ግን ኢራን ስኬርድ ኦፍ ዩኤስ ኔቨር ፕሬዘንስ ዲፌንስ ኒውክሊየር ፕላንስ ሰዎች ናቸው እንደዚህ ያሉት የኢራንያን ዲፕሎማት ናቸው። እና እንግዲህ አባስ አራግቺ በተለይም በተደጋጋሚ ነግሬያቸዋለሁ፣ የውጭ ጉዳይ ሚኒስትሩ ናቸው ሰይድ አባስ አራግቺ። እሳቸው ቴህራን ለሁሉም ሴናሪዮስ፣ ለሁሉም ለሰላም፣ ለጦርነትም፣ ለድርድርም፣ ለብዙ ነገሮች ሁሉን ነገር አዘጋጅታ የተቀመጠች አገር ናት የሚል ሀሳብ ነው የሰጡትና ኢራን ናት ስኬርድ ኦፍ ዩኤስ ኔቨር ፕሬዘንስ ወይም ደግሞ የአሜሪካን ጦር እዛ አካባቢ መስፋትና መንቀሳቀስ ኢራን አትፈራውም የሚል ሀሳብ ነው የሰጡት። እንግዲህ ትፈራዋለች አትፈራውም ጊዜ የሚፈታው ጉዳይና የሚታወቅ ግምት ውስጥ የሚገባ ቢሆንም አንዳንድ ጉዳዮች ላይ ግን እንደዚህ በዚህ ልክ ነው ሰጣጋ ውስጥ የገቡት ለማለት ነው። ስለዚህ ሰይድ አባስ አራግቺ ናቸው በአብዛኛው መነጋገሪያ የሆኑትና በጣም ቶፕ ዲፕሎማት ናቸው። ዋሽንግተን እንግዲህ ለምታረግብን ሁሉ እኛ ወደ ኋላ አንልም አንፈራም የሚል ሀሳብ ነው የሰጡት። ግን ደግሞ ከአሜሪካ በኩል ጠንካራ ምላሽ ሊኖር ይችላል። ምክንያቱም ኖ ዋን ካን ዲክቴት ቱ አስ የሚል ሀሳብ ሰጡ። እስከ መቼ ይቀጥላል እንደዚህ ፈርተን የሚል አይነት ሀሳብ ነው ያለውና እስከ መቼ ፈርተን ነው በዋናነት ሀሳባቸው። እንግዲህ እስከ መቼ እንደሚፈሩ እስከ መቼ እንደሚጎብዙ እሱን እነሱ ናቸው የሚያውቁት። እስከ መቼ እንፈራለን ነው እና ለዚህ መፍትሄ ይሰጣል ወይ አይሰጥም ወይ ምን ይሆናል ወደፊት የሚታይ ይሆናል። ግን ፖለቲካሊ እንደዚህ አይነት ነገሮች ውጥረታቸው መልካቸውን የሚለውጥ አካሄዳቸው እጅግ አስቸጋሪ መሆናቸውን ግን ታሳቢ ማድረግ ያስፈልጋል። አንዳንድ ሰዎች ይሄ የመሸናነፍና የማሸነፍ ፖለቲካ እንደዛ ሊሆን አይገባም። ቢካውዝ ይሄ የግዙፍ አገራት ጦርነት ነው። በጣም አሜሪካ ከባድ ምንድነው ዲዛስተር የምትፈጥር ሀገር ናት። አሁን የአሜሪካን አቅም ከኢራን ጋር አናወዳድርም የምታውቁት ነውና አንዳንድ ሰዎች ግን የኢራን አቅም ከአሜሪካ ይልቃል ብለው ይሄ እያወቅ ነው አንዳንዴ እያወቅ ነው። እንደው እኔ ኦፍ ኮርስ ሀቁን ነው ልነግራችሁ የምችለው። ግን ብዙ ሰዎች እንደሚያስቀምጡት ብዙ ሰዎች እንደሚሉት አይደለም። ይሄ ቀላል አይደለም። የአሜሪካ ፓወር በብዙ ነገሮች አስቸጋሪ ነውና ምናልባት አሜሪካ በዚህ ልክ እንቅስቃሴዋን ማቆም ካለባት ብቻ ማየት ያስፈልጋል። አንዳንድ ጉዳዮች ላይ ይሄ የልጅ ፖለቲካ አይደለም፣ የወታደር ፖለቲካ ሆኗል፣ የጦር ፖለቲካ ሆኗል። እስራኤል እንግዲህ ብዙ ነገሮችን እያደረገች እንደሆነ ወይም ደግሞ ፕሬዚዳንት ዶናልድ ትራምፕን ፖለቲካሊ የማማለል ስራ ላይ እንደሆነች ይታወቃል። ጉዳዮች በተለያየ አጋጣሚ እንዲታዩላት ትፈልጋለች እና ለዚህም ነው ትንሽ የቤንያሚን ኔታንያሁ ሀሳብ ስለ ኢራን ለመነጋገር በኢራን ጉዳይ ላይ ለመምከር ወደ ዋሽንግተን ያቀናሉ ሲባል ይሄ ሁሉ ግምት ውስጥ ይገባል። እንደዚህ ሲባል ደግሞ ኢራን ቀላል ኃይል ነች ማለት አይደለም። ኢራን በጣም መምታት የምትችል አቅም እንዳላት ወይም ደግሞ ለዛም እኮ ነው የአሜሪካ ጦር ኃይል እስካሁን እኮ ቦምብ ዳውን ያረጋት ነበር አይደለ ሲባል እንደነበረው ከሆነ ኢራንን እስካሁን ድምጥማጧን አጥፍተዋት ነበረ። ግን አልሆነም። ያልሆነበት ምክንያት ምንድነው? ኢራን ምላሽ ስለምትሰጥ ነው። ኢራን አቅሙ ስላላት ነው። ኢራን ጉልበቷን ማሳየት ስለምትችል ነው። ሰዎች በሚፈልጉት መንገድ አሜሪካ ትመታለች፣ ኢራን ትመታለች፣ እስራኤል ትመታለች ምናምን። ሶስቱም ደብዳቤዎች ሶስቱም ኃይለኞች ናቸው፣ ምንም ጥያቄ የሌለው። ግን ወርዝ የሚያረግ ሀሳብ ደግሞ ያስፈልጋል። ለምን ኢራን ላይ ያለው ጫና፣ ኢራን ላይ ያለባት ፈተና ብዙ አቅጣጫ ሰዎች አሁን እንደዚህ አይነት ነገሮች ሲነሱ የድጋፍና ያለመደገፍ ይመስላል። አሁን ማን ይሞት እስራኤልና አሜሪካን ኢራን ሁሉንም በቃ ዶጋ መዳርጋ ሲፓውት አድርጋቸዋለች ተብሎ ይታሰባል። if you think in that way እንደዛ የምናስብ ከሆነ ኢራን ደግሞ at the same time በኢራን ላይ የሚሰነዘረውን ጥቃትም ታሳቢ ማድረግ አለብን። ከባድ ነው የሚሆነው። በዛ ላይ ደግሞ ኢራን እንደፈለጉ ገብተው ዶጋ መድ አድርገዋት ወይም ደግሞ ችግር ፈጥሮባት ይሄዳሉ ወይ ከተባለ never ever አይሆንም። እንደዚህ አይነት ነገሮች የማይሆኑባቸው ምክንያቶች ሁሉም ኃይሎች የታጠቋቸው የጦር መሳሪያዎች
ቢያንስ እንኳን አንድ ሚሳኤል ማስወንጨፍ እጅግ ከባድ የሆነ ኪሳራ ማድረስ ስለሚችልና ለዚህም ነው ድርድሮች ብዙ ጊዜ መልካቸውን እየቀየሩም ቢሆን አንዴ በኦማን፣ አንዴ በካታር፣ አንዴ ጣሊያን ሮም በተለያዩ አካባቢዎች ድርድሮች የቀጠሉትና እነዚህ ነገሮች ሰዎች በሚሉት ልክ እንዳልሆነ ማሰብ፣ ሰዎች በሚያስቀምጡት ልክ ወይም ደግሞ የምንፈልገውን አይደለም መወራት ያለበት ያለውን የጦር መሳሪያ ልዩነትና ያላቸውን አቅም ወዳጆች ግምት ውስጥ ማስገባት ያስፈልጋል። እንደዛ ሲሆን ፍትሃዊ ይሆናል። ከዛ ውጭ ግን የምንፈልገውን ከሆነ የምንለው አንዱ የሚፈልገው እንደዚህ ከሆነ ሌላው የሚፈልገው እንደዛ ከሆነ ብዙ ጉዳዮች ዋጋ እያሳጡ ወይም ደግሞ ትክክለኛ ኮንሰፕት እንዳይኖር ያደርጋልና ብዙ በጥበብ መያዝ ያለባቸው ጉዳዮች ናቸው በአብዛኛው። አንዳንድ እንቅስቃሴዎች ግን ኢራንና አሜሪካ በቀላሉ ወደ ውጥረት ውስጥ እንደሚገቡ ወይም ደግሞ ቢያንስ ሊታኮሱ እንደሚችሉ ሳይታለም የተፈታ ሆኗል። እነሱን መፍትሄ ማሰጠትና የፖለቲካ አውዱን ማስቀየር እንደሚያስፈልግ ብዙ ሀሳቦች የተጋሩ የአንዳንድ ሰዎች የፖለቲካ ፍላጎት ብቻም ሊሆን አይችልም። ምክንያቱም ይሄኛው ውጥረት አሁን መልኩን እየቀየረ ወደ ሶማሌላንድም ጭራሽ ወደ አፍሪካ ምድር በመምጣት ላይ ነው። ምክንያቱም የሶማሊያው ፕሬዚዳንት ሀሰን ሼክ ማህሙድ እስራኤል በአገር ውስጥ ፖለቲካ ውስጥ እየገባች ጫና እየፈጠረችብን ነው የሚል ሀሳብ ሰጥተዋል። እሳቸው እንደዚህ ቢሉም ደግሞ ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕ የሶማሊያ መንግስት አገሪቱን መቆጣጠር አልቻለም የሚል ደግሞ ሌላ ክስ በማቅረብ ሁኔታዎችን ውስብስብ እያደረጓቸው ነበርና አንዳንድ ጉዳዮች ለመፍትሄ መሰራት አለባቸው። አንዳንድ ጉዳዮች የሀገርን ጥቅም ከማስከበርም ጋር ሊታዩ ይችላሉ። እነዚህ ሁኔታዎች ግን ቀላል አይደሉም። በተለይም የኢራን የበረታ አቅም የኢራን ዲፌንድ ለማድረግ ራሷን እንደ አንድ ሉዓላዊ ሀገር ራሷን ለመከላከል የምትሄድበትን ርቀት ጉልበቷን አለማድነቅ አፕሪሺየት አለማድረግ አይቻልም። ኦፍኮርስ ደግሞ እንደዛም ነች። እንደምታውቁት በተደጋጋሚ የትኛው አፍሪካ ሀገር ነው የትኛው ከአሜሪካ ጋር በዚህ ልክ የሚደራደረው? እነ ራሽያን ነው የምናውቀው፣ እነ ቻይናን ነው የምናውቀው። እነ ቬንዙዌላ እንግዲህ ያን ሁሉ ጦር መሳሪያ ይዘው በአንድ ምሽት ነው እንደዛ ከበው ጉዳቸውን ያፈሉትና መሪያቸውን የወሰዱት። ስለዚህ ብዙ ነገሮችን በተለየ መንገድና አቅጣጫ ማየት ያስፈልጋል፣ መንቃት ያስፈልጋል በዓለም ፖለቲካ ላይ እንጂ ቁጭ ብሎ የኔ ወገን ይሄ ነው የነሱ ወገን ይሄ ነው ማለት ብቻ በቂ እንዳልሆነ ታሳቢ መደረግ አለበት ለማለት ነው። ውድ ተመልካቾቻችን የተለያዩ ሀሳቦችን ስጡ። ቢኒያም ካሴ ነበርኩኝ። አመሰግናለሁ።